ማንቸስተር ዩናይትድ ወደ ቶፕ 4 ለመመለስ ያገኘውን ወርቃማ አጋጣሚ በድጋሚ ሳይጠቀምበት ቀርቷል። ምናልባትም ደግሞ የብዙዎቻችን ግምት የነበረው ማንቸስተር ዩናይትድ በቀላሉ ወልቭስን ሊያሸንፍ እንደሚችል ነበር። ነገር ግን የሩበን አሞሪም ልጆች ይህንን ወርቃማ እድል ሳይጠቀሙበት ቀርቷል። በሜዳቸው ኦልድ ትራፎርድ በዚህ ዓመት መውረዱ የማይቀር ከሚመስለው ወልቭስ ጋር ያደርጉትን ጨዋታ ማሸነፍ አቅቷቸው ጨዋታውን 1-1 በሆነ ውጤት አጠናቀው ለወልቭስ 1 ነጥብ አስረክበው ወጥተዋል። ጨዋታው እንዴት ነበር? አሰልጣኝ ሩበን አሞሪም በባክ ፎር ሲስተም ነበረ ወደ ሜዳ የገባው። ታዲያ ችግሩ ከሲስተሙ ይሆን? የ3-4-3 ወይም ደግሞ የ4-2-3-1 አጫወት በማንቸስተር ዩናይትድ በኩል እንዴት ባለ መንገድ እየተተገበረ ይገኛል? ከዚህም በተጨማሪ ማንቸስተር ዩናይትድ በትላንትናው ጨዋታ ላይ ምን ተፈጥሮ ምንስ ነገሮች ተከናውኖ ነው ወሳኝ የሆነ ነጥብ ጥሎ የወጣው? የአማድ ዲያሎ የብሪያን ሙቡሞ እና የኑሴር ማዝራዊስ ቦታ በትክክል ተሸፍኗል ማለት እንችላለን? ከዚህ በተጨማሪ በትላንትናው ጨዋታ ላይ ማንቸስተር ዩናይትድ ለማሸነፍ የጎደለው ነገር ምን ነበር? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተ በብዛት ላይክ ማድረግ ያስፈልገናል። ስለዚህ ሁላችሁም ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ይህንን ፕሮግራም ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ዕለት ዳግም ከእናንተ ጋር ተገናኝተናል። የማንቸስተር ዩናይትድ እና የወልቭስን ጨዋታ በተወሰነ መልኩ እንመለከተዋለን። እንግዲህ ማንቸስተር ዩናይትድ በአዲስ ዓመት ዋዜማ የ2025 የካላንደር ዓመት የመጨረሻ ጨዋታውን ነበረ ትላንትና ምሽት ያከናወነው። ወልቭስን ሲገጥም ጨዋታውን በቀላሉ ሊያሸንፍ እንደሚችል የብዙዎቹ ግምት ነበር። ምክንያቱም ዘንድሮ ወልቭስ በብዙ ምክንያቶች ጥሩ ጊዜን እያሳለፈ አይደለም ያለው። ክለቡ ጨዋታዎችን ለማሸነፍ የተቸገረ ነው። ዘንድሮ ባደረጋቸው የ18 ሳምንት ጨዋታዎች 2 ጨዋታዎች ላይ ብቻ አቻ ወጥቶ 1 ነጥብ ከማግኘቱና 2 ነጥብ ከመያዙ በስተቀር ዘንድሮ ባደረጋቸው 16 ጨዋታዎች ላይ ክለቡ በተከታታይ የተሸነፈባቸውን ጨዋታዎች ስንመለከት ነበር። ራሱ ማንቸስተር ዩናይትድም ወልቭስን ከሜዳው ውጪ ከጥቂት ሳምንታት በፊት 4 ጎሎችን አስቆጥሮ 4-1 ያሸነፈው ጨዋታ እንደነበር እናስታውሳለን። ነገር ግን ማንቸስተር ዩናይትድ በትላንትናው ጨዋታ ላይ ያሸንፋል፣ ወደ ቶፕ 4 ሊመለስ ይችላል የተባለበትን ጨዋታ ላይ ነው ውጤት ሳያስመዘግብ የወጣው። ደግሞም እውነት ነው። ማንቸስተር ዩናይትድ ይህንን ጨዋታ ቢያሸንፍ በትክክል ያንን ወርቃማ እድል ያገኝ ነበር። ምክንያቱም ብዙዎቻችን እንደተመለከትነውና እንዳየነው ማንቸስተር ዩናይትድ ይህንን ጨዋታ ቢያሸንፍ ቼልሲ ትላንትና ነጥብ ጥሎ ነው የወጣው። ስለዚህ ወደ ቶፕ 4 የሚመለስበት በጣም ግልጽ እድል አግኝቶ ነበር። ዘንድሮ ደግሞ ማንቸስተር ዩናይትድ ከአንዴም 2-3 ጊዜ ወደ ቶፕ 4 መምጣት የሚችልበትን እድል በተደጋጋሚ ጊዜ ሲያባክነው ተመልክተናል እና ይህ ውጤት መመዝገቡ በተለይም ለሊቨርፑል ነው የበለጠ ምቾት እንዲሰማው የሚያደርገው። ሊቨርፑል ከዚህ በኋላ የሚያከናውነውን ጨዋታ በተለይ ሊቨርፑል ከሊድስ ዩናይትድ ጋር ወሳኝ ጨዋታውን ያከናውናል። ይህንን ጨዋታ የሚያሸንፍ ከሆነ ከቼልሲም ከማንቸስተር ዩናይትድም በተወሰነ መንገድ ራቅ ብሎ የሚቀመጥበትን ውጤት ያስመዘግባል ማለት ነው። በዚህ ጨዋታ ላይ እንግዲህ አሰልጣኝ ሩበን አሞሪም በባክ ፎር ሲስተም ነው ወደ ሜዳ የገባው። ያው በባለፈው በኒውካስል ዩናይትዱ ጨዋታ ላይም ያንን ነገር ሲያደርግ እንደነበር ተመልክተናል። ያው ብዙ አይነት ነገሮች አሉ። ለምንድን ነው ሩበን አሞሪም በባክ ፎር ሲስተም ሊጫወት የቻለው የሚለው ነገር የብዙዎቹ ጥያቄ ሊሆን ይችላል። ነገር ግን አማድ ዲያሎ የለም፣ ኑሴር ማዝራዊ የለም፣ ብሪያን ሙቡሞ የለም። ስለዚህ ያለው አማራጭ በ4 ተከላካይ መስመር ተጫዋቾች መጫወትና ከዛ በኋላ ያንን አደረጃጀት ወደ ሜዳ ይዞ መግባት ነው። ሴኒ ላመንስ ወደ ሜዳ ከገባ በኋላ አይደን ሄቨን እና ሊዛንድሮ ማርቲኔዝ በማል ተከላካይ ቦታ ላይ ተጣምረዋል። ዲዮጎ ዳሎ እና ሉክ ሾው ሁለቱ የፉል ባክነት ሚናን የተወጡ ተጫዋቾች ናቸው። ማኑኤል ኡጋርቴ እና ካዜሜሮ የተከላካይ አማካይ ቦታ ላይ በደብል ፒቮት ተጣምረዋል። እንዲሁ ደግሞ ጆሹዋ ዜርኪዚ እና ፓትሪክ ዶርጉ ሁለቱን የመስመር ማጥቃቶች የሚመሩ ተጫዋቾች ነበሩ። ማቴዎስ ኩኛ የአጥቂ አማካይ ቦታውን ትላንት ሲመራ ነበር። ቤንያሚን ሼሽኮ ደግሞ ትላንትና በቋሚነት የጀመረ ተጫዋች ነበር። ትላንት እንግዲህ ከመጀመሪያዎቹ ደቂቃዎች አንስቶ ማንቸስተር ዩናይትዶች በጣም ግልጽ በሆነ ሁኔታ የማጥቃትና እንዲሁ ደግሞ ተደጋጋሚ
የጎል ሙከራዎችን የማድረግ እንቅስቃሴዎችን ነው ሲያሳዩ የነበረው። ያ ግን በማንቸስተር ዩናይትድ በኩል በተለይ ከመጀመሪያዋ ጎል መቆጠር በስተቀረ ያን ያክል ውጤታማ ሲያረጋቸውና ውጤት የሚያመጣላቸው ሆኖ አልተመለከትነውም። ምክንያቱም ማንቸስተር ዩናይትድ በዛ ጨዋታ ላይ ያገኛቸው በጣም ጥሩ የጎል ማግባት አጋጣሚዎች ነበሩ። እነዛን የጎል ማግባት አጋጣሚዎች ግን የሩበን አሞሪም ልጆች በአግባቡ አልተጠቀሙባቸውም። የመጀመሪያው ጎል የተቆጠረው እንግዲህ በጆሹዋ ዘርክዚ አማካኝነት ነው። ጎሏ ስትቆጠር አይደን ሄቨን ነው በጣም በጥሩ ሁኔታ ያንን ኳስ ራሱ ቀምቶ ከራሱ የግብ ክልል ይዞ ሄዶ በጣም በጥሩ ሁኔታ እስከ ፍጹም ቅጣት ምት ግብ ክልል ድረስ ኳሱን ይዞ በመግባት ለማንቸስተር ዩናይትዶች ጥሩ የጎል ማግባት እድል የፈጠረላቸው። ያንን ኳስ ደግሞ ጆሹዋ ዘርክዚ ወደ ግብነት ቀይሮት ጨዋታው በማንቸስተር ዩናይትድ 1-0 መሪነት ቀጥሏል። ዩናይትድ በዚህ ጨዋታ ላይ ጎል ለማስቆጠር 27 ደቂቃዎች ፈጅተውበታል። ታዲያ የመጀመሪያው አጋማሽ ሊጠናቀቅ በተቃረበበት ሰዓት ላይ ከጂሮና በውሰቱል የመጣው የወልቭሱ ተጫዋች ላዲስላቭ ኬሪቺ ያቻነቷን ጎል አስቆጥሯል። ለዚህ ጎል መቆጠር ትልቁን አስተዋጽኦ ያበረከተው ወይም ስህተት ሲሳሳት የተመለከትነው ጆሹዋ ዘርክዚ ነው። ኳሱን ያው አሲስት ያደረገለት እሱ ነበር ማለት ይቀላል። በጣም በጥሩ ሁኔታ እንግዲህ የተጫዋች ጎሉን አስቆጥሮት ጨዋታው 1-1 ሆኖ የመጀመሪያው አጋማሽ ተጠናቋል። ሁለተኛው አጋማሽ ላይ ተጨማሪ ጎል በሁለቱም ቡድኖች በኩል አላየንም። ሁለቱም በጣም አስደንጋጭ የሆኑ ሙከራዎችን ሲሞክሩ ተመልክተናል። ዩናይትዶችም ተደጋጋሚ ሙከራዎችን ያደርጉ ነበር። ቤንያሚን ሼሽኮ ከአንድም 2-3 ጊዜ ያለቀላቸው የጎል ማግባት አጋጣሚዎችን ሞክሮ እነሱ ወደ ግብነት አልተቀየሩም። እንዲሁ ደግሞ ሴኒ ላመንስም ያወጣቸው የወልቭሶች አደገኛ ኳሶች ነበሩ። እነ ሂቻን ሁዋን ሳይቀሩ በጣም ጥሩ የጎል ማግባት አጋጣሚዎችን አግኝተው እነዛን ሳይጠቀሙባቸው ቀርተው እንግዲህ ጨዋታው በአቻ ውጤት ሊጠናቀቅ ችሏል። እንግዲህ ጆሹዋ ዘርክዚን አሰልጣኙ በጃክ ፍሌቸር ቀይሮ ሲያስወጣ ተመልክተናል። እንዲሁ ደግሞ በትላንትናው ጨዋታ ላይ ሌኒ ዮሮም ተቀይሮ ገብቶ ነበር። እንግዲህ ዩናይትድ ጎል በፈለገ ሰዓት ላይ ቀይሮ የሚያስገባቸው እንዲህ አይነቶቹ ተጫዋቾች ናቸው ማለት ነው። አይደን ሃይቨንም ተቀይሮ ሲወጣ የ17 ዓመቱ ቤንዲቶ ማንታቶ ያንጎላ የዘር ግንድ ያለው የማንቸስተር ዩናይትድ የ17 ዓመት ተጫዋች እንግሊዛዊው ተጫዋች ማለት ነው ተቀይሮ ሲገባ ተመልክተናል። እና የማንቸስተር ዩናይትድ ስኳድ በጣም የሳሳ እንደነበር የትላንትናው ጨዋታ በደንብ ግልጽ አድርጎ ያሳየ ነበር ማለት ይቻላል። ሁለቱም በትላንትናው ጨዋታ ላይ እንግዲህ ማንቸስተር ዩናይትድ 15 ሙከራ ሞክሮ ከ15ቱ 6ቱ ኢላማቸውን የጠበቁ ነበሩ። ወልቭስ በትላንትናው ጨዋታ ላይ እንደተመለከትነው 11 ሙከራዎችን ሞክሮ 4ቱ ኢላማቸውን የጠበቁ ነበሩ። የወልቭሱ ግብ ጠባቂ በትላንትናው ዕለት በርካታ ኳሶችን አድኗል። ጆሴሳ ማለት ነው። የማንቸስተር ዩናይትዶችን ያለቀላቸውን ኳሶች ሲያወጣ እንደነበረ ተመልክተናል። 5 ኳሶችን አድኗል። ሴኒ ላመንስም በአንጻሩ 3 ኳሶችን መልሷል ማለት ነው። ማንቸስተር ዩናይትዶች 451 የተሳኩ ኳሶችን ተቀባብለዋል። 89% እንደማለት ነው። በአንጻሩ ወልቭሶች 327 የተሳኩ ኳሶችን ተቀባብለዋል። 84% እንደማለት ነው። ማንቸስተር ዩናይትድ በዚህ ጨዋታ ላይ 57 በመቶ ኳስ ተቆጣጥሯል። ወልቭሶች በአንጻሩ 43 በመቶ ነበር ኳስ የተቆጣጠሩት። ብዙ ነገራቸውን ስታዩት ቁጥራዊ መረጃውን ካየነው ተቀራራቢ ነው። ግን ሜዳ ላይ በነበረው እንቅስቃሴ ዩናይትድ ፍጹም የበላይነት ወስዶ ነበር። ግን ደግሞ የወሰዱትን የበላይነት ያክል የነበራቸውን ብልጫ ያክል በጨዋታው ላይ ተጨማሪ ጎሎችን አስቆጥረው ውጤት ይዞ መውጣት አልቻሉም። በግልጽ እንደምረዳውና እንደሚገባኝ በተለይ ደግሞ ጨዋታውን የተመለከታችሁ አድማጮች አሁን የማወራውን ነገር በደንብ ትገነዘቡታላችሁ ብዬ አስባለሁ። ምናልባት እና አማድ ዲያሎ እንዲሁ ደግሞ እነ ብሪያን ሙቡሞ በዚህ ጨዋታ ላይ ቢኖሩ ኖሮ በእርግጠኝነት ዩናይትድ አሸንፎ መውጣት የሚችለው ጨዋታ ነበርና ያንን እንዳያደርጉ እንቅፋት የሆነባቸው የእነዚህ ተጫዋቾች አለመኖር እንደ አንድ ትልቅ ምክንያት መጠቀስ ይችላል ብዬ አስባለሁ። የመስመር ማጥቃቱ ላይ የነበሩትን ተጫዋቾች ብንመለከት ራሱ ፓትሪክ ዶርጉ ጥሩ ጎል አስቆጥሮም ነበር። በእርግጥ ኦፍሳይድ በሚል ኳሱ ተሻረ እንጂ ያንን ሁኔታ ተመልክተናል። ከዛ በተጨማሪ ግን በመስመሮች ማጥቃት በኩል ጆሹዋ ዘርክዚን ተመልክተናል እና አማድ ወይ ደግሞ ብሪያን ሙቡሞ እንደሚሮጡት አይነት ሩጫዎችን ማድረግ ያልቻለም ተጫዋች እንደነበረ ማንሳት ያስፈልጋል። ግን ደግሞ ያው ተጫዋቹ የተሰጠው ሚና ከመወጣት ወደ ኋላ አይልምና እንግዲህ 57 በመቶ የኳስ ቁጥጥር የበላይነት የወሰደው ቡድን 15 ሙከራዎችን ሞክሮ ማስቆጠር የቻለው ግን አንድ ጎል ብቻ ነው ሲባል ምናልባትም ለዩናይትድ በጣም ፍራስትሬሽን ውስጥ የሚከታቸው ጉዳይ ይመስለኛል። እንግዲህ የሲስተም ጉዳይ ነው ወይ የሚል ጥያቄ መነሳቱ አይቀርም። ምክንያቱም የ3-4-3 ችግር ከዚህ በፊት
በጣም በብዙ ጊዜ ሲነሳ ነበር። ሩበን አሞሪም ታክቲኩን መቀየር አለበት፣ ለምንድነው በባክስሪ የሚጫወተው? በቃ ታክቲኩን እንደ ሃይማኖት አድርጎታል፣ መቀየር አይፈልግም ሚሉ ብዙ ነገሮች ሲነሱ ነበር። ግን ይህ ፎርሜሽን ችግር እንዳልሆነ ብቻውን ችግር እንዳልሆነ ምናልባት አንዱ ችግር ሊሆን ይችላል፣ ግን ለብቻው ችግር እንዳልሆነ ነው የትላንትናው ጨዋታ በደንብ ቁልጭ አድርጎ ያሳየው። ምክንያቱም በዚህኛውም በአራት ተከላካዮች ዩናይትድ እየተጫወተ ወይም በባክ ፎር ሲስተምም እየተጫወተ ለማሸነፍ የተቸገረበትን የጨዋታ ዕለት ትላንትና በደንብ ተመልክተናል እና ዩናይትድ በ3-4-3 በሚጫወትበት ጊዜ ለምሳሌ የኢንቴንሲቲ ችግሮችን በደንብ ልናነሳ እንችል ነበረ። አሁን ደግሞ ወደ 4-2-3-1 ከባለፈው አርብ ዕለት ጀምሮ ደግሞ ማንቸስተር ዩናይትድ መጥቷል። በዚህ ጨዋታ ላይ ጆሹዋ ዚርክዚን ቀይሮ ጃክ ፍሌቸርን ሩበን አሞሪም ወደ ሜዳ አስገብቷል። ከዌስትሃም ጋር ዩናይትድ አቻ የወጣበትን እንዲሁ ደግሞ በኤቨርተን በ10 ተጫዋች እየተጫወተ የተሸነፈበትን ጨዋታን ብንመለከት ነገሩ የታክቲክ ችግር ብቻም ሳይሆን ሜዳ ላይ ያሉ ተጫዋቾች የተሰጣቸው ሚና በአግባቡ የሚተገብሩ ናቸው ወይ የሚለውን ነገርም እዚህ ጋር ማንሳት ይኖርብናል እና የማንቸስተር ዩናይትድ የመጀመሪያው ጎል ከተቆጠረ በኋላ የነበረው ያንዳንዱ የማንቸስተር ዩናይትድ ማጥቃት ፍጹም የሚያስደስትና ልብ የሚሞላ አልነበረም። እንግዲህ ማንቸስተር ዩናይትድ በባለፉት ሳምንታት ለምሳሌ ከቦርንመዝ ጋር ባደረገው ጨዋታ፣ ከአስቶን ቪላ ጋር በነበረው ጨዋታ ይዞ መውጣት የሚገባው ነጥብ ይዞ አልወጣም። ወይ አቻ ነው ወይ ሽንፈት ነው ሲያስመዘግብ የነበረው። ከኒውካስል ጋር ማንቸስተር ዩናይትድ አንድ ጎል አስቆጥሮ ያንን ጨዋታ አሸንፎ ወጥቷል። ከሳምንታት በፊት ወልቭስን ሞሊኑ ላይ የገጠመው ቡድን በጣም በሚገርም ፐርፎርማንስ ነው ያንን ቡድን 4 ጎሎችን አስቆጥሮ ያሸነፈውና ያንን የማጥቃት እንቅስቃሴ አለማድነቅ አይቻልም። ግን እዛ ጨዋታ ላይ እነ ብሩኖ ሌሎች ተጫዋቾች የነበራቸውን ነገር እናነሳለን እና አሁን ቅድም እንዳነሳሁት በተለይ ሁለቱ አማድና ብሪያን ሙቡሞ የሉም፣ ብሩኖ ፈርናንዴዝ የለም። ስለዚህ በደንብ ማጥቃቱን ሊያሳልጥ የሚችል ተጫዋች የለም። ያንን ነው በደንብ ልንረዳ የምንችለውና በተለይ ደግሞ የሮብ ኤድዋርድሱ ወልቭስ በደንብ ትምህርት ወስዶ ነው የመጣው። የትኞቹ ቦታዎች ላይ ምን ነገሮችን ብናስተካክል ወይ ደግሞ ምን ነገሮችን ብናደርግ የተሻሉ ውጤቶችን ልናገኝ እንችላለን ከሚለው ነገር አንፃር በደንብ ትምህርት ወስደው የቀረቡበት የጨዋታ ምሽት ነበር ማለት ይቻላል። እኔ ግን እንደሚገባኝ ወልቭስን አለማሸነፍ ከወልቭስ ጥንካሬ ይልቅ የማንቸስተር ዩናይትድን ድክመት ነው ለኔ የሚነግረኝ። ምክንያቱም ወልቭስ በቃ ዘንድሮ መውረዱ ማይቀር ቡድን ነው። ምንም በዛም አልም በዚህ የወልቭስ የዘንድሮ ዓመት መውረድ ሳይታለብ የተፈታ ሀቅ ነው። ምናልባት የሆነ ሚራክል በቃ እግር ኳሳዊ ተአምር መጥቶ ካላተረፋቸው ወይ ካላዳናቸው በስተቀረ ወልቭሶች በፍጹም ዘንድሮ የሚተርፉበት አይነት ሁኔታ የለም። 3 ነጥብ ነው ያላቸው። ኢቭን 17ኛ ደረጃ ካለው ኖቲንጋም እንኳን የ15 ነጥቦች ልዩነት ነው ያለውና ከዚህ በኋላ 5 ጨዋታ እንኳን በተከታታይ ወልቭስ ማሸነፍ አለበት ማቴማቲካሊ እንኳን ስታስቡት ማለት ነውና 29 የግብ ዕዳ ያለበት ከዚህ ጨዋታ በፊት 2 ነጥብ ብቻ ያስመዘገበን ቡድን ማሸነፍ ካልቻልክ ጥንካሬ ሳይሆን የወልቭስን ጥንካሬ ሳይሆን አጉልቶ የሚያሳየን የማንቸስተር ዩናይትድን ችግር በደንብ የሚያሳየን ጉዳይ ይሆናል ማለት ነው። እንግዲህ የጆሹዋ ዚርክዚ አቋም እንዴት ነበር የሚለውን ነገር ከተመለከትን ተጫዋቹ በማንቸስተር ዩናይትድ ማጥቃት ላይ ትላንትና እንግዲህ ያው በቃ ያለ ቦታውም ቢሆን ተሰልፎ ተጫውቷል። ያው የቻለውን ያክል አድርጓል። ግን እንደ ሌሎቹ ተጫዋቾች ደግሞ በደንብ ወደፊት ወጥቶ የሚጫወት ወይ ደግሞ እንደነ አማድ እንደነ ብሪያን ሙቡሞ የሚሮጥ ተደጋጋሚ ማጥቃቶችን የሚሰነዝር አይነት ተጫዋች አይደለም። እንደዚህ አይነት ካራክተርም ደግሞ ያለው ተጫዋች አይደለም። ይህንን በደንብ እንመለከታለን። ለምንድን ነው እንዲህ አይነቱ ጨዋታ ላይ ደግሞ ተጫዋቹ ላይ የሆነ ፕሬዠር ሊያድርበት ይችላል። ልክ እና አማድ እንደሚያደርጉት በጣም ፈጣን የሆኑ ሩጫዎችን እንዲያደርግ የግብ ዕድሎችን እንዲፈጥር ሊጠበቅበት ይችላል። ግን ደግሞ የጆሹዋ ዚርክዚ ጠባይ ይህ አይደለም። ጆሹዋ ዚርክዚ በጣም በተቻለ መጠን ጎሎችን የሚያስቆጥር ፊት መስመር ላይ ልክ እንደ ጎል ጨራሽ የሚታይ አጥቂ ነው። እንደዛ ነው አይደለም የሚለው ራሱን የቻለ አጥያቂ ጉዳይ መሆን ይችላል። ግን ደግሞ በዛም አልም በዚህ የተጫዋቹን ምሽት ደግሞ በጣም ጥሩ ሊያደርግ ይችል የነበረው ያንን ጎል ካስቆጠረ በኋላ ተጨማሪ ጎሎችን ቢያስቆጥር ነበርና የዛ ነገር ግን አለመሆን ማንቸስተር ዩናይትድ ደግሞ በዚህም ጨዋታ ላይ ከዚህ ተጫዋችም የተጠበቀበትን ነገር ያለማግኘቱን ጉዳይ ነው ልንመለከት የምንችለውና ያኔ ነገር ነው እንግዲህ ማንሳት የሚቻለው። እንደውም ተጫዋቹ ለቆ መውጣቱም ነገር አለ። በቃ ከዚህ ክለብ ለቆ ሊወጣ ይችላል የሚሉ ነገሮች በተደጋጋሚ ሲነሱ እየሰማን ነው። ሮማ የተጫዋቹ ፈላጊ ነው፣ ወደ ጣሊያን ሴሪ ሊመለስ ይችላል የሚሉ መረጃዎች አሉ፣ በውሰቱል ማለት ነው። ምክንያቱም ተጫዋቹ በሚቀጥለው የዓለም ዋንጫ ላይ መጫወት ይፈልጋል። እንግዲህ ተጫዋቹ በማንቸስተር ዩናይትድ
አንድ ጎል እንኳን ለማስቆጠር እና የመጀመሪያውን የፕሪሚየር ሊግ ጎል እንኳን በዚህ ጊዜ ለማስቆጠር ረጅም ጊዜ ፈጅቶበታልና የጆሹዋ ዚርክዚ ነገር ብዙም ለዩናይትድ ደጋፊዎች የሚዋጣ አይደለም። ተጫዋቹ ሲመጣ በእርግጥ በጣም ትልቅ ኃላፊነት ተጥሎበት እና ትልቅ ተስፋም ተጥሎበት ነበር። ግን ደግሞ ያንን ነገር በዩናይትድ እያሳየ ስለመሆኑ ሁላችንም ጋር ጥርጥር እንዳለ እርግጠኛ ነኝ። ያው የቡድኑ ሲስተም፣ የማንቸስተር ዩናይትድ ያለው የቡድን ስትራክቸር፣ ሌሎችም ነገሮች ለተጫዋቹ ጥሩ ላለመሆኑ እንደ ምክንያት ተደርገው መቀመጥ ይችላሉ። ዩናይትድ ግን ወርቃማ እድሉን አብክኗል። እኔ ከዚህ የተሻለ ወርቃማ እድል ዩናይትድ ወደ ቶፕ 4 እንዲመለስ በፍጹም ያገኛል ብዬ አልጠብቅም። ምክንያቱም ወልቭስ 19ኙም ክለቦች ነጥብ ይዘው እንደሚወጡበት ጋራንትድ የሚሆኑበት ክለብ ነው እና ወልቭስን ገጥመ ቢቻል እንደውም 3-4-5 ጎል አስቆጥረ መውጣት ከዛ በኋላ ቶሎ ጨዋታ አንጨርሰ ለሌሎች ተጫዋቾች ረፍት የምትሰጥበት ነው እንጂ ያውን በዚህ በቦክሲንግ ዴይ ጊዜ ላይ ይሄንን ቡድን አግኝተ የባለ ሰሞን ጨዋታዎች ላይ ይሄንን ቡድን አግኝተ ማሸነፍ ሳትችል ከቀረ በጣም ትልቅ የሆነ መጣል በቃ ትልቅ የሆነ ማጣት እንደ ትልቅ ሉዝ ነው የምቆጥረው ይሄንን እና ከ3 ሳምንት በፊት 4-1 የተሸነፈ ቡድን አይመስልም በማንቸስተር ዩናይትድ። እንግዲህ ትላንት ቼልሲ ነጥብ ጥሎለታል። ያውም ቼልሲ በተከታታይ ጨዋታ ላይ ነው ነጥብ ጥሎ የወጣው። ባለፈውም በኒውካስል ነጥብ ጣለ። ከዛ ደግሞ አሁንም እንደገና ሌላ ነጥብ የጣለበት ጨዋታ ተመዘገበ በአስቶን ቪላ። ትላንትናም በቦርንመዝ ነጥብ ጣለ እና ይሄን ሁሉ ጨዋታዎች ነጥብ የጣለው ክለብ ቼልሲ አሁንም ከዩናይትድ በላይ ተቀምጧል በ30 ነጥቦች ማለት ነውና ማንቸስተር ዩናይትድ ቢያንስ ይህንን ጨዋታ ቢያሸንፍ ኖሮ በእርግጠኝነት በ33 ነጥቦች በ32 ነጥቦች አራተኛ ደረጃ ላይ ይቀመጥ ነበር ሊቨርፑል ጨዋታውን እስከሚያከናውን። አሁን ሊቨርፑል ጨዋታውን ያከናውናል ከሊድስ ዩናይትድ ጋር። ሰንደርላንድ ሐሙስ ጨዋታ አለው ከሲቲ ጋር እና ሊቨርፑል በተለይ በጣም ተመችቶታል። አሁን ሊቨርፑል ይህንን ጨዋታ ካሸነፈ ከቼልሲም ከዩናይትድም በ5 ነጥቦች ልዩነት መራቅ የሚችልበትን ውጤት ያስመዘግባል ማለት ነው። ስለዚህ የተመዘገበው ውጤት በፍጹም ለዩናይትድ ደጋፊዎች በጣም ጥሩ የሚባል ውጤት አይደለም። ኢቭን ሰንደርላንድ ራሱ ሐሙስ ዕለት ጨዋታውን የሚያሸንፍ ከሆነ በደረጃ ዝቅ ሲያደርገው እንመለከታለን ማንቸስተር ዩናይትድም ማለት ነው እና እንግዲህ ዩናይትድ ከሌሎቹ ክለቦችን በአንጻራዊነት እንደው ጥሩ እድል ያገኘ ቡድን ቢመስልም በተደጋጋሚ እነዚህን እድሎች ቢያገኝም ነገር ግን የክለብ እድሉን እየተጠቀመበት አይደለም የሚገኘው። ያው ሊቨርፑል ደግሞ ከሊድስ ዩናይትድ ጋር ይጫወታል። ያው ቅድሚያ የማሸነፍ ግምት እንሰጠዋለን የሊድስ ዩናይትድ ጠንካራነት የሰሞኑ ውጤታማነት እንዳለን ቢሆን ማለት ነው እና ማንቸስተር ዩናይትድ እንግዲህ ይህንን ያገኘውን እድል ባለመጠቀሙ ምክንያት አሁንም ዋጋ የከፈለበት ሁኔታ ነው የተፈጠረው እና በተለይ ዩናይትድ ከኤቨርተን ዩናይትድ ከቦርንመዝ ጋር የጣላቸው ነጥቦች እንዲሁ ደግሞ አሁንም ዩናይትድ የጣለው ነጥብ የውድድር ዓመቱ መጨረሻ ላይ ዩናይትድ ቻምፒየንስ ሊግ ሲሳተፍ የማንመለከተው ከሆነ በእርግጠኝነት እነዚህ ጨዋታዎች ዩናይትድ ደጋፊዎችን ዋጋ የሚያስከፍሉና የሚያስቆጩ መሆናቸውን መናገር ይቻላል። እንግዲህ ከጨዋታው መጠናቀቅ በኋላ በነበረው ፕሬስ ኮንፈረንስ ላይ ሩበን አሞሪም በተለይ ተጨማሪ ክሬቲቪቲ አያስፈልግም ነበር ወይ በዚህ ጨዋታ ላይ ለማሸነፍ የሚል ጥያቄ ነበር ለአሰልጣኙ ያቀረበለት። እኔ እንኳን እንደዛ ነው ብዬ አላስብም ብሏል አሰልጣኙ ሲናገር። በአንድ አይነት ሲቹዌሽን ላይ በተለይ ደግሞ በተመሳሳይ ሰዓት ላይ ተጫዋቾች ከስኳድ ውጭ ወይም ከስብስብ ውጭ ሊሆኑ ይችላሉ። ለምሳሌ ካዜሜሮንና ኡጋርቴን መሀል ሜዳ ላይ የምታጫውት ከሆነ ከዛ ደግሞ የተለየ ነገር ደግሞ ሊያስፈልግ ይችላል። እንደነ ቡርኖ ፈርናንዴዝ አይነት ወይ እንደነ ማሰን ማውንት አይነት በጣም ተጽዕኖ ፈጣሪ ተጫዋቾች ሊኖሩ ይችላሉ እና ወደ አፍሪካ ዋንጫው ደግሞ ያመሩ ተጫዋቾች አሉ። ምናልባት እነዛ ሲመለሱ ነገሩ ከዛ የተለየ ሊሆን ይችላል የሚል አይነት ሀሳብም ጭምር ነው ያነሳው። ጆሹዋ ዚርክዚ እንግዲህ ሁለተኛው አጋማሽ ላይ ወዲያው ነው የተቀየረውና ታክቲካል ቅያሪ ነው ወይ የሚል ጥያቄ ቀርቦለት ነበር አሰልጣኙ። እናም ይህንን ቅያሪ በተመለከተ አንዳንድ ጨዋታዎች ላይ እንደዚህ አይነት ቅያሪዎችን ማድረግ ያስፈልጋል እና እኛ በጣም እየታገልን ነበር ብሏል። በቃ ዊ ዌር ስትራግሊንግ በማለት ነው አሰልጣኙ የገለጸው እና በተለይም ደግሞ መሀል ሜዳውን ለማሸነፍ በደንብ እንደዚህ አይነት ነገሮችን ማድረግ ይጠበቅብን ነበር የሚል ሀሳብ ሰጥቷል እና በተጫዋቾች እርግጠኛ ነበርኩ በተለይ እንደገና መልሰን ተጫዋቾቻችንን ማግኘት እንደምንችል አስባለሁ የሚል ሀሳብ ነው የሰጠው። ስለ ቻምፒየንስ ሊግ የማለፍ ጉዳይም ተነስቶለት ነበርና ምን ሊፈጠር እንደሚችል አላውቅም በውድድር ዓመቱ መጨረሻ ላይ፣ ነገር ግን ጠንካራ ስብስብ ኖሮን በውድድር ዓመቱ መጨረሻ ላይ ጥሩ ውጤት እንደምናስመዘግብ እርግጠኛ ነኝ የሚል ሀሳብ ሰጥቷል ሩበን አሞሪም። እንግዲህ ማንቸስተር ዩናይትድ በዚህ ጨዋታ ላይ ማግኘት የሚገባውን ነጥብ ይዞ አልወጣም እንደኔ ሀሳብ ከሆነ። ማንቸስተር ዩናይትድ በቀጣይ ደግሞ አሁንም ሁለት ቢያንስ በደረጃ ዝቅ የሚሉ ቡድኖችን ነው የሚገጥመው። ከሊድስ ዩናይትድ እና ከበርንሌ ጋር ነው የሚጫወተው
ሊድስ ዩናይትድ በእርግጥ ትንሽ ከበድ እያለ የመጣ ቡድን ነው እና ሚናቅ አይደለም እንደነ ወልቭስ። በርንሌይም ዘንድሮ ጥሩ ጊዜን እያሳለፈ አይደለም። ያው ከወልቭስ ትንሽ ከፍ ቢል ነው እንጂ የዚህም ቡድን የመውረድ ጉዳይ የሚቀር አይነት አይመስልም እና ትላንትና በኒውካስል 3-1 በሆነ ውጤት ተሸንፏል። ግን ደግሞ ፕሪሚየር ሊግ ላይ የትኛውን ቡድን ሊከብድብህ ይችላል እና ዩናይትድ አሁን የወልቭስ ኦልሬዲ ያለቀ ነው፣ ግን ከሊድስና ከበርንሌ ጋር በሚደረጉ 2 ጨዋታዎች ላይ 6 ነጥብ ማስመዝገብ አለበት። ያንን ካላደረገ ቀጥሎ የሚመጡት ጨዋታዎች በጣም ከባባድ ናቸው። ከብራይተን፣ ከማንቸስተር ሲቲ፣ ከአርሰናል፣ ከፉልሃም፣ ከቶተንሃም ጋር ነው ዩናይትድ ቢጫወተውና በእነዚህ ቀጣይ ጨዋታዎች ላይ ቢያንስ 6 ነጥብ ይዞ በደንብ በሊጉ ላይ ራሱን ስቴብል ማድረግ ይጠበቅበታል ማለት ነው። ጨዋታው እንዴት ተመለከታችሁት? ማንቸስተር ዩናይትድ ነጥብ ለመጣሉ ምክንያቱ ምንድን ነው ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልኝ። እንግዲህ ማንቸስተር ዩናይትድ ደግሞ በሳምንቱ መጨረሻ ሌላኛውን ወሳኝ ጨዋታ ከበርንሌ ጋር ያከናውናል። ግን ፕሪሚየር ሊግ ላይ እርግጠኛ መሆን የሚቻልበት ምንም ምክንያት የለም እና እንዲህ ነው ብለን እንኳን መናገር አንችልም። አሁንም ቢሆን የወልቭስን ጨዋታ ካየን በኋላ በቃ ዩናይትድ በዚህ ውጤት ወይ ደግሞ ጨዋታውን በእንዲህ አይነት መንገድ አሸንፎ ይወጣል ብለን እርግጠኛውን መናገር አንችልም ከመገመት በስተቀረ። እንግዲህ ጨዋታው በዚህ ውጤት ተጠናቋል። ለሩበን አሞሪም እና ለማንቸስተር ዩናይትድ ደጋፊዎች በጣም መጥፎ ውጤት ተመዝግቦ ጨዋታው ተጠናቋል።